ኤግዚት ኤግዛምን ወይም የመውጫ ፈተናን በቀላሉ 100% አምጥቶ ማለፍ ይፈልጋሉ? እንግዲያውስ ይሄን ከፈለጉ ይሄንን ቪዲዮ እስከ መጨረሻ መከታተልና መዳመጥ ብቻ ነው የሚጠበቅብዎት። ከዛ በፊት ግን ይሄንን ቻናል ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና ኖቲፊኬሽኑን ኦን በማድረግ ይሄ ቪዲዮ በተለቀቀ ሰዓት እንዲደርሶት ማድረግ ይችላሉ። እንዲሁም ይሄንን ቪዲዮ ላይክ፣ ኮሜንት እና ለሚፈልጋቸው አካላት እንዲደርስ ሼር በማድረግ እንዲተባበሩ እንላለን። እያደረጋችሁልንም ስለሆነ ከልብ እናመሰግናለን። ቀጥታ ወደ ዋና የዛሬ የቪዲዮ ሐሳባችን ወስዳችኋለሁ። ተከታተሉኝ። እኛ ደረጃ የምናገኘው የፈተናውን ክብደት መረዳትና መለያት የሚል ነው። አንደርስታንዲንግ ዘ ኤግዛም ዌይት። ለምሳሌ የመውጫ ፈተና በአምስት ዋና ጭብጦች ወይም ቴማቲክ ኤሪያ የተከፈለ ነው። በየትኛው ርዕስ ላይ ብዙ ጊዜ ማሳለፍ እንዳለባችሁ ለማቀድ ይህንን ይፋዊ የክብደት መቶኛ ተጠቀሙ። ትክክለኛ ከአምስቱ ቴሞች ከ15ቱ ዲፓርትሜንቶች የትኛው ላይ ሰፊውን ጊዜ ማሳለፍ እንዳለባችሁ እንዲረዳችሁ ይሄኛውን ፕሮግራም መጠቀም አለባችሁ። ለምሳሌ እዚህ ጋር እንደምትመለከቱት ቴማቲክ ኤሪያ የሚል አለ። የጭብጥ ነጥቦች ወይም የጭብጥ ቦታዎች ከቨርድ ሜጀር ኮርስስ ወሳኝ የሆኑ የተካተቱ ኮርሶች ማለት ነው። ኤግዛም ዌይት ወይም የፈተና ክብደት ብሎ ለይቶ አስቀምጠዋል ማለት ነው። ለምሳሌ 5 ቴማቲክ ኤሪያ ስንል ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ፣ ኮርፖሬት ፋይናንስ ኤንድ ፋይናንሻል ኢንስቲቱሽን፣ ኮስት ኤንድ ማኔጀሪያል አካውንቲንግ፣ አውዲቲንግ ኤንድ አሹራንስ ሰርቪስስ እና 5ኛው ታክሴሽን ኤንድ ፓብሊክ ሴክተር አካውንቲንግ ነው። እነዚህ ቴማቲክ ኤሪያ የሚባሉ ናቸው። ዋናው ግን ከቨርድ የሚያደርጉ መጆር ኮርሶች እዚህ ጋር ናቸው። ለምሳሌ ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ ስር ፈንዳሜንታል ኦፍ አካውንቲንግ 1 and 2 አለ፣ ኢንተርሚዲየት አካውንቲንግ 1 and 2 አለ እና አድቫንስድ አካውንቲንግ 1 and 2 አለ። ከነዚህ 1 2 3 4 ብለህ ቆጥረህ ከነዚህ ከአንደኛ ቴማቲክ እና ከሱ ስር የሚወድቁ ኮርሶች በየአመቱ ካለን ትሬንድ ማለት ነው ከ34% እስከ 43% ነው በየአመቱ የፈተናችሁ ውጤት ከቨር የሚያደርገው ኦልሞስት 50% ማለት ነው። ከ34 እስከ 43% ማለት ነው። ሁለተኛ ላይ የምታገኙት ኮርፖሬት ፋይናንስ ኤንድ ፋይናንሻል ኢንስቲቱሽን ነው። ምን ኮርስን በስሩ ይዟል? ፋይናንሻል ማኔጅመንት 1 and 2፣ ፋይናንሻል ማርኬት እና ኢንስቲቱሽን እንደ ኢንቨስትመንት ኦር ፕሮጀክት አናሊሲስን በስሩ ይዟል። ይሄም በየአመቱ ካለን ትሬንድ ምንድነው ከ21% እስከ 30% የሚሸፍን ጥያቄዎች ይወጣሉ ማለት ነው። ስለዚህ ጥናታችሁን ማድረግ ያለባችሁ በክብደቱ ወይ በፈተናው ክብደት ወይ በዌይት መሰረት ጊዜ ሰጥታችሁ ለማንበብ እንዲረዳችሁ ማለት ነው። ሶስተኛው ኮስት እንደ ማኔጀሪያል አካውንቲንግ ነው። በዚህ ስር የምታገኙት ኮስት እንደ ማኔጅመንት አካውንቲንግ 1 and 2 ነው። በየአመቱ ብዙ ጊዜ አይቀየርም። 12% የፈተናው 12% ይሸፍናል የሱ ጥያቄ ማለት ነው። አራተኛ ላይ የምናገኘው አውዲቲንግ እንደ አሹራንስ ሰርቪስስ ነው። አውዲቲንግ ፕሪንሲፕል እንደ ፕራክቲስስ 1 and 2 ኮርስ አለ። እሱም 12% ነው የሚሸፍነው። ይሄኛውን ሳንጨርስ በፊት ይሄንንም ቪዲዮ ቻናሉን ሰብስክራይብ በማድረግ ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንድትተባበሩ እንላለን። እያደረጋቸውም ስለሆነ ከልብ እናመሰግናለን። 5ኛ ላይ የምናገኘው ታክሴሽን እንደ ፓብሊክ ሴክተር አካውንቲንግ ነው። በዚህ ቴማቲክ ኤሪያ ወይም ቴም ኤሪያ የሚገኙ ፓብሊክ ፋይናንስ እንደ ታክሴሽን፣ አካውንቲንግ ፎር ፓብሊክ ሴክተር እንደ ሲቪል ሶሳይቲ የሚሉ ነው። 12% ነው በየአመቱ። በተለይ ከ3 እስከ 5 ባለው ቴማቲክ እና ዲፓርት ኮርሶች መካከል ብዙም እንትን አይደለም፣ ባላንስድ የሆነ ዌይት አላቸው። 12% በየአመቱ ብዙ የሚቀየሩ አይደሉም። ዋና ግን እናንተ ማተኮር ያለባቸው አንደኛና ሁለተኛ ላይ ነው። ቢኮዝ ሰፊውን የፈተናችሁን ፓርት የሚሸፍነው ኦልሞስት አንደኛው 50% ማለት ትችላለህ።
ሁለተኛውም እንደዛ ከ21 እስከ 30 በየአመቱ ቫሪ ያደርጋል በዚህ ኢንተርቫል ውስጥ ማለት ነው። ስለዚህ ይሄንን በትክክሉ ከለያችሁና ካወቃችሁ 50% ፈተናውን እንዳለፋችሁና እንደተዘጋጃችሁ ማወቅ መቻል አለባችሁ። ሁለተኛ ላይ የምናገኘው ምንድነው? ስማርት ስቴፕ ባይ ስቴፕ ፕሪፓሬሽን ስትራቴጂ ነው። አንደኛ ማስተር ዘ ኮር ሳይክል ፈርስት። ሳይክሉ ምንድነው? ኮር መሰረታዊውን ዑደት ማስተር ማድረግ ነው የፈተናው ማለት ነው። አንደኛ ፎከስ ዲፕሊ ኦን ቴም 1 ቴም 1 እዚህ ጋር አይተናል አይደለም? ፋይናንሻል አካውንቲንግ ኤንድ ሪፖርቲንግ ከ34 እስከ 43% በሚይዘው ፈንዳሜንታል ኦፍ አካውንቲንግ 1 እንደ 2 ኢንተርሚዲየት አካውንቲንግ 1 እንደ 2 እና አድቫንስድ አካውንቲንግ 1 እንደ 2 ላይ ማተኮርና ብዙ ጊዜን እዛ ላይ ማሳለፍ ይላል። you must be able to run through the accounting cycle effortlessly from adjusting entry to the closing temporary account. ይሄ የታወቀ ነው። pay close attention to IFRS standard regarding cash receivable PPE ማለት የፊክስድ አሴት ማለት ነው እና ፓርትነርሺፕ IFRS ስለነዚህ ምን ይላል የሚለውን ሰፊ ጊዜ ሰጥተህ ማንበብ ወይ ሰጥተሽ ማንበብ ይጠበቅብሻል ማለት ነው። ለምሳሌ IFRS ስታንዳርድ ሪጋርዲንግ ካሽ ላይ ምንድነው፣ ሪሲቨብሎች ላይ ምን ይላል፣ PPE ላይ እንደዚሁም ፓርትነርሺፕ ላይ ምን ይላል የሚለውን በጣም ተለይቶ መታወቅ ያለበት ነው። ሌላኛው ቴም 1 ላይ የምታገኘው ፕሮሰስ ኦፍ አካውንቲንግ ነው። ፕሮሰስ ኦፍ አካውንቲንግ ፍሮም አይደንቲፋይንግ ዘ ዶክመንትስ ቱ ዘ ሪፖርቲንግ ፋይናንሻል ስቴትሜንትስ። በዚህ ሂደት ውስጥም አይፋሬሱ ምን ድርሻ አለው የሚለውንም አያይዛችሁ ማወቅ አለባችሁ። በቲም አንድ ላይ ትኩረት አድርጉ ይላል። ሲቀጥል ሁለተኛ ላይ የምናገኘው ምንድነው? ታክል ፋይናንሻል ዲሲሽን ፎርሙላ የፋይናንስ ቀመሮችን መለማመድ ነው። ብዙ ጊዜ 30% ብለን የያዝነው ምንድነው? ቴም 2 ነው። እዚህ ጋር እንደሚታዩት ማለት ነው። ቴም 2 እስከ 30% ብለናል። ፋይናንሻል ማኔጅመንት 1 እንደ 2፣ ፋይናንሻል ማርኬት እንደ ኢንስቲትዩሽን፣ ኢንቨስትመንት እንደ ፕሮጀክት አናሊሲሱ ፉል ኦፍ ምንድነው ፎርሙላ ናቸው። እነዚህም ፎርሙላዎችን በጣም ለይታችሁ ከቨር ማድረግ መቻል አለባችሁ። ጀስት ኮርፖሬት ፋይናንስ እንደ ፋይናንሻል ኢንስቲትዩሽን ላይ ቢታተክሩ የተሻለ ነው። ለፎርሙላ እና አንዳንድ ጥያቄዎች በጣም ይረዳቸዋል ማለት ነው። ለምሳሌ ቴም 2 ሆልድስ አፕ ቱ 30% ኦፍ ዘ ግሬድ ይላል። ከፈተናችሁ 30% ማለት ኦልሞስት ይሄንን እንኳን በትክክል ብትሰሩ ኦልሞስት ወደ ማለፍ ነው ማለት ነው። ስለዚህ ፕራክቲስ ታይም ቫልዩ ኦፍ መኒ ካልኩሌሽን። ታይም ቫልዩ ኦፍ መኒ ካልኩሌሽን ስር ብዙ ነገሮች ፕሬዘንት ቫልዩ አለ፣ ፊውቸር ቫልዩ አለ፣ አኒዩቲ አለ፣ ካፒታል በጀቲንግ አለ። ካፒታል በጀቲንግ ሜትሪክስ ማለት ነው። ኤንፒቪ፣ አይአር፣ ኢንተርናሽናል ሬት ኦፍ ሪተርን፣ ኔት ፕሬዘንት ቫልዩ የሚባሉ ኢንተርናል ሬት ኦፍ ሪተርን ወይም አይአር ኦር ወርኪንግ ካፒታል ማኔጅመንት እንደ ሬሾ አናሊሲስ የሚባሉ ሁሉም በቴም 2 ውስጥ ወይንም በኮርፖሬት ፋይናንስ ውስጥ ነው የሚገኙና በጣም ሰፊ ጊዜ ሰጣችሁ ማንበብ ይጠበቅባቸዋል ማለት ነው። ሶስተኛ ላይ የምናገኘው ምንድነው? ዲፍረንሺየት ኮስት እንደ አውዲት ፍሬምወርክስ። የወጪና የኦዲት ማዕቀፎችን መለያት። ምንድነው ወጪና ኦዲት የሚያመሳስላቸው ምንድነው? የሚለያያቸው ምንድነው የሚለው በጣም ፍሬምወርኩን ለይታችሁ ማወቅ ነው። አንደኛ ፎር ኮስት አካውንቲንግ ነው ጆብ ኦርደር ቨርሰስ ፕሮሰስ ኮስቲንግ እንደ ሲፒቪ አናላይሲስ። ለምን ለኮስት አካውንቲንግ ማለት ነው። ጆብ ኦርደር ፕሮሰስ ኮስቲንግ እዚህ ጋር ብዙ ነገሮች አሉ። ለይተን ብናስቀምጥ ቪዲዮ ሰራበታለሁ፣ ችግር የለውም። ይሄንንም ጆብ ኦርደሩ ምንድነው፣ ፕሮሰስ ኮስቲንግ ውስጥ ምንድነው፣ ሲፒቪ አናሊሲስ ውስጥ ምንድነው። ዲስ ኢዝ ሪጋርዲንግ ዋት ኮስት አካውንቲንግ ምንድነው እዚህ ጋር የሚለው ዲፍረንሺየት ኮስት እና አውዲት ፍሬምወርክ ነው። ስለዚህ ፍሬምወርኮቹ የኮስት ፍሬምወርኩ እነዚህ ሶስቱ ናቸው ማለት ነው። ጆብ ኦርደር ቨርሰስ ፕሮሰስ ኮስቲንግ እንደ ሲፒቪ አናሊሲስ ነው። ለኦዲት ደግሞ ፎር ኦዲት ስተዲ ኢንተርናሽናል ስታንዳርድ ኦን ኦዲት ISA የሚያስፈልጋችሁ ፕሮፌሽናል ኢቲክስ ኦዲት ስር የምታገኙ
ታይፕ ኦፍ ኦዲት ኦፒኒየን እንደ ኢንተርናል ኮንትሮል ሲስተም እነዚህም በደንብ ለይታችሁ በደንብ አበጥራችሁ ማወቅ መቻል አለባችሁ ማለት ነው። በእነዚህ ታይትሎች ላይ በየጊዜው ቪዲዮዎች ይሰራሉ። በኔም ስር ገብታችሁ ማየት ትችላላችሁ። ሌሎች በአማርኛ የሚሰሩ ስለ ፈተና እና ስለ አካውንቲንግ እንደ ፋይናንስ የሚሰሩ ስር ገብታችሁ በጣም ልዩነቶቹን ማወቅ ትችላላችሁ ማለት ነው። አራተኛው አፕላይ ሎካል ኮንቴክስት ቱ ታክስ እንደ ፓብሊክ ሴክተር ይላል። ታክስ እና የመንግስት አካውንቲንግ ምንድን ነው የሚያስተሳስራቸው የሚለው ለምሳሌ ዚስ ሴክሽን ሄቪሊ ቴስትስ ዩር ስፔሲፊክ ናውሌጅ ኦፍ ኢትዮጵያን ታክስ ፕሮክላሜሽን በየጊዜ የሚወጡ የታክስ አዋጆችን አፕዴትድ የሆኑ ለምሳሌ ኢምፕሎይመንት ኢንካም ታክስን፣ ቫት ቫሊዩ አድድ ታክስን፣ ቢዝነስ ፕሮፊት ታክስን እና ሞዲፋይድ አኩራል እንደ ፈንድ አካውንቲንግ ዩዝድ ኢን ኢትዮጵያን ፓብሊክ ቦዲስ እነዚህም በደንብ ለምሳሌ ኢንካም ታክስ ኢምፕሎይመንት ኢንካም ታክሱ የታክስ ብራኬት አለ። ለምሳሌ ከዜሮ እስከ ምናምን ተብሎ እስከ 35% የሚቀነስ ህግ ስላለ እሱን ለይታችሁ ማወቅ ነው። ነገር ግን ይሄ ፕሮክላሜሽን በየጊዜው ይለያያል፣ ይቀያየራል። አፕዴትድ የሆነውን ማወቅ መቻል አለባችሁ። ቫት ካልኩሌት ሲደረግ ኢንፑት ቫት፣ አውትፑት ቫት፣ ኔት የሚባሉ ቫቶች የቫት አይነቶች አሉ። ቢዝነስ ፕሮፊት ታክሶች ደግሞ ምንድነው ታክሲ ቤዞች የሚለውን በጣም ለይታችሁ ማወቅ መቻል አለባችሁ ማለት ነው። ሌላኛውና መጨረሻ ላይ ይሰጣችኋለሁ ያልኩ ወሳኙ ነገር ምንድነው? ሃይ ይልድ ፍላሽ ቲፕስ ነው። ፈጣን መስታወሻ ነጥቦች ለምሳሌ ኮር ፎርሙላ ሪማይንደርስ ቅድምም ብያችኋለሁ። ሁለተኛ ቴም ላይ ፉል ኦፍ ስለ ፎርሙላ ነው፣ ስለ ኮርፖሬት አድቫንስድ ፋይናንስ ማለት ነው። ኮር ፎርሙላ ዋና ዋና ቀመሮቹ ምንድነው? ለምሳሌ አካውንቲንግ ኢኩዌሽን ኢዝ ኢኳልስ ቱ እና አሴት ኢዝ ኢኳልስ ቱ ሊያቢሊቲ ፕላስ ኢኩዊቲ። ይሄ ከስሩ ብዙ ከመጻፍት በላይ መዘርዘር ትችላለህ። ምክንያቱም በዚህ ኮንሴፕት ብዙ ነገሮች ስለሚሰሩ ማለት ነው። በተለይ የአካውንቲንግ ሳይክል ኦር ፕሮሰስ ኦፍ አካውንቲንግ የምንለው ከዚህ ፎርሙላ ውጪ የሚወጣ ነገር የለም። ሁለተኛ ላይ ኔት ፕሬዘንት ቫሊዩ ነው። ቅድምም ብያቸዋለሁ። ታይም ቫሊዩ ኦፍ መኒ ላይ ኔት ፕሬዘንት ቫሊዩ እና አኒዩቲን። ስለዚህ ሳም ኦፍ ኢሊና ፎርሙላው 1 + r ኦቨር ቲ ማይነስ ኢኒሻል ኢንቨስትመንት። ሶስተኛ ላይ ኮስት ቮሉም ፕሮፊት ነው። ብሬክ ኢቭን ፖይንት ኦር ዩኒት ኢዝ ኢኳልስ ቱ ፊክስድ ኮስት ዲቫይድድ ባይ ኮንትሪቢዩሽን ማርጂን ፐር ዩኒት ይላል። እነዚህ በጣም ትኩረት አድርጋችሁ ከሰራችሁ የፈተናውን አብዛኛውን ጥያቄ እንደሰራችሁ መቁጠር ነው። የሚቀጥለው ዎች አውት ፎር ዲስትራክተርስ ይላል። ማልቲፕል ቾይስ ኩዌስችን ለምሳሌ ምርጫዎች ኦፍን ቴስት ዲፍረንስስ ቢትዊን ማኔጅመንት አካውንቲንግ። ለምሳሌ የምትጠየቁ ምንድነው? ዘ ዲፍረንስ ቢትዊን ማኔጅመንት አካውንቲንግ ስለ ኢንተርናል ፎከስ ፍሌክሲቢሊቲ እንደ ፋይናንሻል አካውንቲንግ ደግሞ ስለ ኤክስተርናል ፎከስ ነው። ስትሪክት አይኤፍአርኤስ ሩል በጣም መለያት ያለባችሁ እዚህ ጋር ነው። ለምሳሌ ምርጫ ጥያቄ አንደኛ ላይ ያየነው ምንድነው? ፎርሙላዎቹ ካልኩሌሽን ነው፣ ምንም እንትን የለውም። ስለዚህ መሳሰቢያ ላይ ምንድነው ያለው? ማኔጅመንት አካውንቲንግ ለውስጥ ውሳኔ ነው። ማኔጅመንት ዋና ሐሳቡን ጨብጡን እንድትይዙ ነው እዚህ ጋር እቺን አጭር እንትን ያወጣውላችሁ። ለውስጥ ውሳኔ እና ተለዋዋጭ ለሆኑ ነገሮች ማለት ነው። እና የፋይናንሻል አካውንቲንግ ወይንም ለውጭ አካላት ለምሳሌ ለስቴክ ሆልደሮች፣ ለባንከሮች፣ ለሎን ለሚሰጡን ማለት ነው፣ ለኢንቨስተሮች እና ለገቨርንመንት በዲ ለተለያዩ ደረጃ የኛን ሪፖርት ለሚፈልጉ። ስለዚህ ማኔጅመንት አካውንቲንግ ለውስጥ፣ ፋይናንሻል አካውንቲንግ ለውጭ፣ እንዲሁም የአይኤፍአርኤስ ህጎችን ልዩነቶችን ለይቶ ማወቅ የተሳሳቱ ምርጫዎችን በቀላሉ ለማስወገድ ይረዳቸዋል ማለት ነው። መጨረሻ ላይ የምናገኘው ምንድነው? ፎከስ ኦን መጨረሻ ስላይድ ላይ የምናገኘው ምንድነው? ፎከስ ኦን ኢትዮጵያን ፔሮል ሩል። ፔሮል ምንድነው ከምሎ ተነስታችሁ እስከ ኔት ፔይ ካልኩሌሽን ድረስ ማወቅ መቻል አለባችሁ። ኦልዌይዝ ሪኮል ዘ ካረንት ኢንካም ታክስ ብራኬት የምንለው ቅድም ያልኳችሁ ማለት ነው። ፔንሽን ኮንትሪቢዩሽን አለ 7% ፍሮም ኤምፕሎይ፣ 11% ፍሮም ኤምፕሎየር፣
as they are frequent target in the exam በጣም በፈተናዎቹ ብዙ ጊዜ ትኩረት ይደረግበታል ስለሆነ ከታክስ ኢንካም ታክስ ብራኬት ከኢንካም ታክስ ብራኬት ጀምራችሁ ጡረታ ታክሳብል ኢንካም እንዴት እንለያለን ግሮስ ሳላሪ ቪዲዮዎችን ሰርቼላችኋለሁ። ወደ ኋላ ተመልሳችሁ ማየት ብቻ ነው የሚጠብቅባችሁ። የደሞዝ ግብር ህጎችን አትዘንጉ። ዋናው ነገር ማለት ነው የወቅቱን የገቢ ግብር እርከኖችና የጡረታ መዋጮዎችን 7% ከሰራተኛና 11 ከአሰሪው በደንብ ያጥኑ። በደንብ ለይታችሁ ማወቅ መቻል አለባችሁ። ችግር ካለና ቪዲዮ የሚሰራበት ነገር ብላችሁ ያሰባችሁት ካለ በኮሜንትም ማሳውቁን፣ ችግር የለውም። መጨረሻ ላይ for comprehensive video review that works through the actual past exam question, sample calculation and the problem solving technique specifically explained in Amharic ካሉ ወደ ኋላ ተመልሳችሁ ቪዲዮዎችን ሪፈር ማድረግ ነው። ኮምፕሬሄንሲቭ ቪዲዮ ሪቪው ማለት በጣም ስለ ፈተናችሁ የሚረዳችሁ ስለ ፓስት ኤግዛም ኩዌስችኖች፣ ሳምፕል ካልኩሌሽኖች እና ፕሮብሌም ሶልቪንግ ቴክኒኮች ምን እንደሚመስሉ በአማርኛ የተሰሩ ብዙ ቪዲዮዎች ስላሉ ወደ ኋላ ተመልሳችሁ ማየት ነው። ሌላ እና ወሳኝ የሆነና የሚጨምርላችሁ መጨረሻ ላይ ምንድነው ግን ስታጠኑ ለፈተናም ይሁን ለሌላ ጊዜ ለክፍል ፈተናም ይሁን ለኢንትራንስ ኤግዛም እንዲሁም ለሲኦሲ እንዲሁም ለኤግዚት ኤግዛም ኤአይዎችን ተጠቀሙ። ስፔሻሊ አሁን ጄሚናይ በጣም ይሄ 10 ምናምን ኮርሱን በትንሽ ነገር ጨብጡን ለይቶ ያስቀምጥላቸዋል። ስለዚህ ከቴክኖሎጂ ጋር ራሳችሁን ሪላክስ እያደረጋችሁ ጫናውን መቀነስ ነው። ሃርድ ኮፒ ከማንበብ ይልቅ በእነዚህ አይነት ሁኔታ ቀንጨብ ያሉ እንትኖችን ማንበብ ይጠበቅባቸዋል። መልካም ፈተና